ውድ ቤተሰቦቼ እንግዲህ ሉሌ የት እንዳለና ወይንም ደግሞ ማን ይሄን ነገር ሊያደርግ እንደሚችል የተጠራጠሩ ብዙ ሰዎች ሀሳብ እየሰጡበት ነው። ብዙ ወንድሞች አሉ ሀሳብ እየሰጡበት ያሉትና አንድ ልጅም ደግሞ አለ። በቃ ያለው ነገር እውነቱን በቃ የሚሆነውን ነገር ነው የሚናገረውና በጣም ደስ ይለኛል። እሱም እንግዲህ እንዳለውም ከሆነ እኔም በጣም የጠረጠርኩት ነገር አለ። ሄርሜላ ሉልን እንደዚህ ልታደርግ የምትችለው እሷ ናት ብዬ ነው ያሰብኩት። ምክንያቱም ሄርሜላ ይሄን ነገር የምታደርገው ከዚህ በፊት ፍቅርና ሩታ ያደረጓት ነገር አለ። ስለዚህ የወደዱትን ሰው ማጣት ምን እንደሚሰማ ለማሳየት የሞከረች ይመስለኛል። ሰላም ሰላም ውዶቼ እንዴት ናችሁልኝ? ሰላም ናችሁልኝ? አላችሁ ወይ? አለሁላችሁ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እስኪ አንድ የተሰማኝንና የጠራጠርኩትንና የገመትኩትን ብዙ ሰዎች ሀሳብ እየሰጡበት ያሉትን ነገር ኮሜንት እንግዲህ እስኪ አስቀምጡልኝ እናንተም፣ እኔም ደግሞ እስኪ ልናገር። እናንተም ደግሞ ይሄ ነገር ሊሆን ይችላል ብላችሁ አዎ ትክክል ነው ብላችሁ ልትሉ የምትችሉትን ነገር እስቲ ኮሜንት ላይ አስቀምጡልኝ። እና ውድ ቤተሰቦቼ ቅርታ እንግዲህ እየተደወለብኝ እየተቋረጠብኝ ነበር ማለት ነው ሀባይቦቼ እና ውዶቼ። ሄርሜላ ሩታን ለመበቀል አስባ ይመስለኛል። በነገራችን ላይ አብርሃምም ሄርሜላም ቡዜም እዚህ ነገር ውስጥ ዴቭም ሆኖ አራቱም እዚህ ነገር ውስጥ አሉበት ማለት ነው ሀባይቦቼ። ምክንያቱም በፍጹም ያለ ነገር ተደላድለው አይቀመጡም ማለት ነው። እና ሄርሜላ ይሄ ነገር ልታረግ የምትችለው በምን ምክንያት እንደው ታውቃላችሁ ቤተሰቦቼ? ምክንያቱም እሷን ከዚህ በፊት ፍቅርና ሩታ ተባብረው በስሜቷ ተጫውተውባት ነበረ። በቃ ተመካክረው ምናምን የሆነ ነገር አድርገው እሷን ልክ እንደ እንትን አይደለ በቃ እንዳገለሏት ነገር ነው የታያትና አሁንም ቢሆን ደግሞ ይህን ነገር ሄርሜላ ልታረግ የምትችላለች ብዬ ያሰብኩት ቤተሰቦቼ እንትን ስላለባት ነው። በቀል መበቀል ፈልጋ ወይንም ደግሞ እኔ አብርሃምን እንደምወደው እያወቀች እንዴት ሩታ ይሄን ነገር ታረጋለች፣ እንዴት በእኔ ላይ እንደዚህ ታደርጋለች ብላ ነው ያሰበችው። እና ስለዚህ ለመበቀል ይመስለኛል ይሄን ነገር ያደረገችው። ስለዚህ በሩታ ላይ ለመጫወት የምትሞክሩ ሰዎች፣ በሩታ ላይ ይሄን ነገር ለማድረግ እያሰባችሁ ያላችሁ ሰዎች፣ ያደረጋችሁ ሰዎች በፍጹም ሩታን ነገ ላይ ልጇን ካገኘች በኋላ የምትመልስላችሁ የመልሱን ምት ከቻላችሁት በሩታ ላይ የፈለጋችሁት ነገር አድርጉ። ግን ደግሞ ነገ ሩታ የምታደርግባችሁን ነገር ግን የምትችሉት አይመስለኝም ማለት ነው። ምክንያቱም ሩታ በጣም ኃይለኛ ናት፣ በጣም ተንኮለኛ ናት። ለወደደችው ሰው ብቻ ነው ጥሩ ሰው የምትሆነው። ለጠላችሁና በእልህ ለመጣባት ሰው ደግሞ በጣም ከባድ ናትና እንግዲህ ሉልን እንደዚህ አድርገው ይዘው ሉልን የሆነ ቦታ አስቀምጠው እሷን በነፍሷ መጫወት ማለት ይሄን ነገር ከሄርሜላ ውጭ ማንም ይሄንን ሀሳብ ሊያመጣ አይችልም። ምክንያቱም በቀል ነው የፈለገችው።